ሩታ በጣም ተጸጸተች። አብርሃምና ሄርሜላ ኢትዮጵያ ውስጥ ከኖርን እኛ ሰላም አናገኝም፣ ስለዚህ ከሀገር ወጥተን ጥሩ ህይወት መኖር አለብን የኔ ፍቅር ብሎ ሄርሜላን ወደ አሜሪካን ይዟል ሊሄድ እንደሆነ ተሰማ። ሄርሜላ በደስታ ፍንድቅ አለች። ሩታ ከመጀመሪያው ይህንን ሀሳብ አልናገር እንዲሁም ባልፈጽም ጉድ ያደረጉኝ ዳኒና ቤቲ ናቸው፣ የእኔ ጥላቶች እነሱ ናቸው ብላ ሩታ ርፍ ካጠገቧ ያሉትን ጥላቶች እነማን እንደሆኑ ጠንቅቃ አወቀች። አብርሃም ከሄርሜላ ጋር ሲሆንና የሄርሜላ ሲሆን በመጨረሻም ደግሞ ወደ አሜሪካ ልንሄድ ነው ማባልን ስትሰማ ሄርሜላ በጣም ተቃጠለች። እኔ እዚች ሀገር እናንተ ሄዳችሁ እኔም ደግሞ እዚች ሀገር አልኖራትም በማለት ሩታ በጣም ጸጸት ውስጥ ገብታለች። ምነው በቀረብኝ በማለት ሩታ እንግዲህ አለች ወይንም ያለችበት ጊዜ አሁን ላይ በጣም እንደተጨነቀች ይህንን ሰምተናል። የአብርሃምና የሩታ ጉዳይ ደግሞ የሄርሜላ ጉዳይ ደግሞ በጣም የሚያስደስትና የኔ ፍቅር እንኳን ተፈታህልኝ፣ በጣም ተጨንቄ ነበር እኔ አዲሷ ሙሽራዬ እንኳን ተፈታህልን ብላ ሄርሜላ በደስታ ፍንድድቅ ብላለች። እንግዲህ ኑሯቸውን ወደ አሜሪካ ሊያደርጉ እንደሆነ ተሰምቷል። ይህ በቅርብ ነው የተሰማው ማለት ነው። ውስጥ ለውስጥ የተሰማ ነው፣ ሚስጥር ነው ለእናንተ ሾክ ከምላችሁ እና አሜሪካ ሊሄዱ እንደሆነ ልንገራችሁ። ሩታይ ጠላቶችሽን ጠንቀቀሽ አሁን አወቅሽ አይደለ? ቤቲና እንዲሁም ደግሞ ዳኒ ናቸው ሁለቱ በገዛ ባልሽ ላይ የመወሰን መብት ሰተሻቸው እንደዚህ ሊያደርጉ እየቻሉት እንዴት አንቺ ሳሳልፈሽ እንዲሰጡልሽ እድሉን ሰጠሻቸው? እሺ ይሁን፣ አንቺ ባለሽ ወይንም ለአብርሃም ባለሽ ቦታ ነው አብርሃም ወደ ሄርሜላ ሄደው። ሄርሜላም ደግሞ እኔ አብርሽዬ ሲንገላታብኝ ማየት ስለማልፈልግ የማፈቅረው ልጅ ነው፣ የእሱን ደስታ ነው የምፈልገው፣ ከአንቺም ጋር ቢሆን ደስታውን ነው የምፈልገው፣ ሁልጊዜ አምሮበት እና ተደስቶ እንዲኖር ስለምፈልግ ነው። ያንን ደግሞ አንቺ ስላላደረገሽ እድሉ ለኔ ሆኗል። ስለዚህ ኢትዮጵያ ውስጥ ኖረን ሰላም አናገኝም በማለት ሊሄዱ እንደሆነ ሰምተናል ማለት ነው። ቤተሰብ እንግዲህ ሁሉም ደንግጧል። ምክንያቱም በጣም አስደንጋጭ ነገር ነው። በጣም አስደንጋጭ ነገር፣ በጣም ያስደነግጣል አለ። ደነገጣችሁ? የአብርሃምና የሄርሜላ ወደ ጉዟቸውን ወደ እንግዲህ አሜሪካን ማድረግ እንዴት ነው እናንተ ስታስቡት ምን ይመስላችኋል? የሩታን መንጨርጨርና መናደድ ደግሞ አስቡት ማለት ነው። እነሱ ይስፋሽ በቃ ከማን ጋር ትጨቃጨቅ ያለሽ እዛው ካጠገብሽ ያሉት ከአንቺ ጋር ይዝለቁ። እኔና ሄርሜላ እንደሆነ ጥሩን እድል አግኝተናል እና ደስ የሚል ጊዜያቶች በቃ ህይወታችንን በዛ ሀገር ለመመስረት ወስነናል በማለት እንግዲህ ሁለቱ በጣም ተደስተው ፕሮሰሳቸው ምናምን ጨራርሰዋል። ሾለክ ብለው ሊሄዱ ነው። ይችን ነገር ሚስጥር ያዟት ማለት ነው። ቤተሰብ ሰላም ጤና ይስጥልኝ። ውድ እየተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ እንዲሁም ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው እየተከታተላችሁ ቻናሉን አበረታቱ ትላለሁ። እንግዲህ እየሳቅሁ ነው የምሰራው፣ ያው ሳቄ እንዳይመጣ ስለመቆጠብ እሞክራለሁ ማለት ነው። እና ሩታ ጉድ ሆነች። ሩታ ተጸጽታ፣ ሩታ አጠገቧ ያሉትን ሰዎች በጣም እነሱን ደግሞ እያመነጫጨቀች እና እንዲሁም እናንተ ናችሁ ጉድ የሰራችሁኝ የልጄን አባት እንደዛ እንደሆነ ያደረጋችሁት እያለች ነው። ትላንትና እነሱ ናቸው። እኔ በሀሳቡ ብስማማም እስር ቤት እንዲገባና እንዲታሰር የወሰኑት እነሱ ናቸው። አሁንም ካላረፍክ ደግሞ እኔ የምወስነውን ወስናለሁ ብላ ተናግራ ነበር። ታዲያ ደግሞ ሙሽሪት ሄርሜላዬ ደግሞ የኔ ፍቅር፣ የኔ ሸበላ፣ የኔ ጠንበለል አብሬሽ እያለችው እዚህ መኖር የለብንም በቃ ሰላም ስለ እነሱን ከሀገር መውጣት አለብን በማለት ደግሞ ለአብርሃም ነገረችው። አብርሽ ደግሞ በዚያ ሀሳብ የኔ መቤት፣ የኔ ልዕልት፣ አንቺን የሰጠኝ ፈጣሪ መስገን፣ አሁን
ይህንን ሀሳብ ስላመጣሽ በጣም ደስ ብሎኛል። ሀሳብሽ የኔም ሀሳብ ነበረ። እዚህ ሆነን ሁልጊዜ ጭቅጭቅ ነው። እኔም ባልሰራሁት ወንጀለኛ ለማድረግ ወደ እስር ቤት መክተት ነው። የልጄም እናት በእኔ ላይ የፈጸመች ያለችው ነገር በጣም ይገርማል። ሩታ እውነት ተቀይራ ለእኔ ያላት ቦታ እንደዚህ ሆኖ ቢያንስ ምን አለ የልጁ አባት ነኝ አይደለ? ከሌሎቹ ጋር ተባብራ እኔን እንደዚህ ባታደርገኝ። ለዛሬ ብቻ አይደለም ስጋቴ ለነገም ስጋት ላይ ነው የምትጥለኝ። ምክንያቱም በዚህ አካሄዷና ከጎኗ ያሉት ደግሞ እኔን እንደ ወንጀለኛ እየተከታተሉና የኔን ውድቀት እየተመኙ ስለሆነ ሄርሜላዬ የኔ ንግስት አሁን በሀሳብሽ እስማማለሁ በማለት አብርሽም በሄርሜላ ሀሳብ ተስማምቶ ጉዟቸውን ሊያደርጉ ነው። መኖሪያቸውን በዛ ሊሆን ነው ማለት ነው። በሌላ በኩል ደግሞ ቤቴና ዳኔ የተባሉት እነሱም ተማን ጋር ቪዲዮ እንደሚሰሩ ጭቅጭቃቸው ምናምን ነገር አብርሃምን መሰረት እያደረጉ የሚሰሩት ነገር ደግሞ እነሱም ጸጸት ላይ ሊጥላቸው ይችላል። ምክንያቱም በራሳቸው ሀሳብ አይደለም ሁሌ በሩታና በሄርሜላ አወድ እንደገና ደግሞ በአብረሽ ስለሚመጡ አብርሃምና ሄርሜላ ከሀገር ወጡላቸው ማለት እነሱ ከማን ጋር ይጨቃጨቃሉ? ማንን ያገኛሉ? አብረሽን ያገኙም ሄርሜላን ዝም ብለው ስማቸውን እያነሱ ስለሆነ የሚሰሩት ማለት ነው። እና ሌላው ደግሞ ከአባቱ የመጣ ሌላ ነገር በጣም አሳዛኝ ነገር ሰምተናል። ጋሼ መረረኝ አለ። መረረኝ አንደኛችሁን ሳስታርቅ አንደኛችሁ አሁን ደግሞ እንዴት ተሸናፊ ሆነህ እንዴት ትሄዳለህ? ይህንን ሀሳብ እኔ አንተ ምኮራብህ ወይም በአንተ ምኮራ ልጄ ነህና መኖሪያህንም ለውጥህንም ሀብትነትህንም ወዳጅህንም መኖር ያለብህ ከፍታህንም ማሳየት ያለብህ በሀገርህ ላይ ነው እንጂ በሰው ሀገር አይደለም። እንደ ተሸናፊነት ከሀገር መውጣት የለብህም እና በዚህ ነገር ልጄ እኔ ደስ አላለኝም የማለት ሀሳብ ደግሞ አባቱም ይህንን ነገር ለአብርሃም መልእክቱን አድርሷል። አብርሃም ደግሞ አባዬ እንግዲህ እንደምታየው እንደምትመለከተው ነው። እኔ ሰላም የለኝም፣ ሰላም እያጣው ስለሆነ አሁን ደግሞ ከአለኋት ወይንም አብሬያት ካለኋት ሴት ጋር ደስታዬን ላጣጣም አልቻልኩም። በቃ ላጣጣም አልቻልኩም። ሰላም የተነሳሁ ስለሆነ ይህ ሀሳብ እሷም ሀሳብ ስለሆነ መርቀኝና ሸኘኝ ብሏል ማለት ነው። አብርሃም የቤተሰቡን የእናት አባቱ ነው መርቃኑ ፈልጓል። በእነሱ ጸሎት ደግሞ በሰላም እንዲገባ ተናግሯል ማለት ነው። ሩታዬ በጣም ተጸጸተች። የልጄ አባት የኔ ጠንበለል ይቅር በለኝ አብርሽዬ፣ ሁለተኛ አይለመደኝም። ባለበት ደህና ሁን። የመረጥከው ህይወት ይስመርልህ ይሁን፣ ደስ ይለኛል። እኔም የራሴን ህይወት እሺ እኖራለሁ፣ ግን አትራቀኝ፣ ጭቅጭቅህ ይናፍቀኛል የማለት ሀሳብ ደግሞ ሩታ እንደገና ይሄንን ነገር ደግሞ ጓ ልታደርግ ትችላለች እና በቃ መልካም ጉዞ እንላለን እኛም ማለት እና ሄርሜላ ያመጣችው ሀሳብ ነው። ከመጀመሪያው ሄርሜላ ያመጣችው ሀሳብ ነው እንሄድ የሚለው። በዛ ሀሳብ ደግሞ አብርሃም መስማማቱን እኛው አረጋግጠን ሰምተናል ማለት ነው። ይህ ነገር ደግሞ በራሳቸው ቻናል የሚለቀቅ ይሆናል። የጉዞ ስለ ጉዞ ምናምን ነገር ፕሮሰስ እንዳሰቡ እንዳቀዱ ይህንን ነገር ደግሞ እኛ በውስጥ መረጃ የሰማ ነውና ወደ ሚዲያም ወይም ለተመልካቾች ለቤተሰቦች ያሳውቃል ማለት ነው። ይህን ነገር እናንተ ደግሞ አብርሃም ይሄድ ትላላችሁ ወይንስ በሀገሩ ላይ ሆኖ አሁንም ከሩታ ጋር ከነዳኒ እንዲሁም ከቤቲ ጋር ሁሌ ጭቅጭቅ ይጨቃጨቅ ነው የምትሉት? ወይንስ የሄርሜላ ከሀገር እንውጣ መኖሪያችንን በሰው ሀገር እናደርግ ያለችውን ሀሳብ ደግሞ እናንተ ትደግፋላችሁ ወይ? ይህንን ሀሳብ አስተያየታችሁን በኮመንት ዱቅ እያደረጋችሁ እኛም ትኩስ መረጃ ወደ እናንተ የምናደርስ ይሆናል። ቤተሰብ ይቀጣ እየሳቀው ማለት ደስ ስላለኝ ነው። በጣም አይደለ የሆነ በቃ የሚያስቅ ነው፣ የሚያስቅ ስለሆነ እኔም በመሳቅ ነው የሰራሁት ማለት ነው። እና ሌላ ቪዲዮ ደግሞ ትኩስ መረጃ እንደዚህ ስንሰማ ቶሎ ወደ እናንተ የምናደርስ ይሆናል። ቤተሰብ ያላችሁበት ሰላማችሁ በሳት ተረፍርፍ ይበል።
ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው። እንደገና ደግሞ ቤቲና ዳኒ ሊጸጸቱ ይችላሉ። ያጸጸታቸው አብርሃም ላይ ተንበርክከው ይቅርታ ሊጠይቁ ይችላሉ ማለት ነው። ቤተሰብ ያንን በጉጉት እንጠብቃለን። በያላችሁበት በድጋሜ ሰላም ሁኑ ቤተሰብ። ባይ ባይ።